ሰላም የበኩር ቤተሰቦች እንዴት ናችሁ? በዚህ ቱቶሪያል እንዴት አድርገን ኤክሴልን በመጠቀም የሰራተኞች ፔሮል ማዘጋጀት እንደምንችል እናያለን። ልክ እንደ ሁልጊዜም ሁሉ ኮምፒውተራችሁን አዘጋጅታችሁ ሙሉ ቪዲዮን ለመከታተል ሞክሩ። ያ ይጠቅማችኋል። አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ፣ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ተባበሩኝ። ወደ ቪዲዮ የምንጀምረው ከምንድን ነው? ኖርማሊ ያው የተዘጋጀ ዳታ አለን። ስለዚህ እንደ አዲስ ዳታ እናስገባም። እናንተ እቺን ዳታ ዝም ብላችሁ ሳምፕል ዳታ ከዚህ ውስጥ ማስገባት ትችላላችሁ። ዋናው ነገር እዚህ ሄዲንጉ ላይ ያሉት እነዚህ ፓርቶች ስለሆኑ እነሱ ላይ ብቻ ተኩራችሁ ማስገባት ትችላላችሁ። ኖርማሊ አሁን this is the sample ጀስት ማሳያ እንዲሆን ነው። ዋናው ስፔሻሊ ኢንካም ታክስ፣ ፔንሽን፣ ኔት ሳላሪ እንዴት ይሰራል ማለት ነው እንጂ እንደየመስሪያ ቤቱ ባህሪ ዲዳክሽን ላይ ያሉ ነገሮች የሚቀናነሱ ነገሮች ሊለያዩ ይችላሉ። ወይም ደግሞ እንደ ኢንካም እንቆጥራቸው ልክ እንደ አሁን ሆም አላዋንስ እዚህ ጋር አለን፣ ትራንስፖርት አላዋንስ አለን። እነሱ እንደየመስሪያ ቤቱ ደግሞ ሊቀያየሩ ይችላሉ ማለት ነው። ምክንያቱም ሁሉ መስሪያ ቤት የሚሰጣቸው ቤኔፊቶች ስለሚለያዩ ማለት ነው። ኖርማሊ ግን እንዴት ዋነኛው ነገር ይሰራል የሚለውን ብቻ ለማየት እንሞክራለን። ከዛ ጋር ተያይዞ የሚያግዘን ነገር እዚህ ጋር ያለው እቺ የምታያት ደግሞ ኖርማሊ የኢትዮጵያን ሎው ነው። ኢትዮጵያን ሎው ታክስ እንዴት ይሰራል የሚለው ማለት ነው። ኖርማሊ በኢትዮጵያ ሕግ ኤምፕሎይ ኢንካም ታክስ ሲሰራ ከ600 ብር በታች ከሆነ 0% ብቻን ታውቋታላችሁ። ስፔሻሊ ሰራተኛ ከሆናችሁ ይሄ በጣም አዲስ ነገር የለውም። ምንም እኛ የምንቀይረው የምናሻሽለው ነገር አይኖርም። እቺ ዲዳክሽን አማውንት የምትባለው ነገር ደግሞ ከኖርማል ታክስ ኢንካም ታክስ ከተሰራ በኋላ ዲዳክት የምትደረግ ናት። እቺ ኢንካም ታክስ ለኢንካም ታክስ የምንጠቀማት ፎርሙላ ትሆናለች። ኢንካም ታክስ ማለት ግሮስ ሳለሪ የምታገኙት ግሮስ ሳለሪ በታክስ ሬቱ ተባዝቶ ዲዳክሽኑ ሲቀነስበት የሚመጣው ነው ማለት ነው። ብዙ ጊዜ ምንድን ነው ያለው ነገር አንዳንድ መስሪያ ቤቶች አላዋንሶችን ታክስ ውስጥ አያረጓቸውም ወይም ታክሰብል አይደሉም። አንዳንድ መስሪያ ቤት ላይ ደግሞ እንዳለ የሚያገኘው ኢንካም ከመስሪያ ቤቱ የሚገኘው ኢንካም እንዳለ ይደመርና ነው ግሮስ ሳለሪ ሙሉ ወደ ታክስ የሚገባ ማለት ነው። እኛ ለዛሬ ሙሉ ግሮስ ሳለሪውን ነው ወደ ታክስ የምንቀይረው። አንዳንድ መስሪያ ቤት ግን እንዳልኳችሁ ታክሰብል ያልሆኑ አላዋንሶች አሉ ማለት ነው። ስለዚህ የምንጀምረው እዚህ ጋር እስኪ ዝም ብለን በዛው አንዳንድ ካልኩሌሽኖችን ለማየት እንዲያመቸን አሁን አላዋንስ ብዙ ጊዜ ብዙ መስሪያ ቤቶች ላይ ፊክስድ ነው የሚሆነው ወይ ደግሞ የሆነ ፐርሰንት የደሞዛችሁ የሆነ ፐርሰንት። ስለዚህ በዛውም እሱንም ለማሳየት እንዲረዳን እንዴት አድርገን እንደምንሰራ ለማየት እንሞክር። ለምሳሌ እኛ ኤግዛምፕል ነው እያልኳችሁ ያለሁት ኢት ዲፔንድስ። አሁንም ሆም አላዋንስ የሰራተኛው የደሞዙ 25% ነው ተብሎ ቢታሰብ እንዴት መስራት ትችላላችሁ? ከፎርሙላ ባር ላይ ትመጡና ኢኳል ሳይን ትላላችሁ። ደን የመጀመሪያውን ሳለሪ ትመርጣላችሁ። ከዛ ሲባዛ በ25% ከሆነ በ0.25 ማድረግ ትችላላችሁ። ስለዚህ ኢንተር ስትሉት ያው ልክ ራሱ 25%ን አስቶ ያመጣላችኋል ማለት ነው። ከዛ ልክ ከዚህ በፊት ስንሰራ እንደነበረው ቤዚክ ነገር ስለሆነ እንደዚህ ማባዛትንም መስራት እንደዚህ አድርጋችሁ ትችላላችሁ። ትራንስፖርት አላዋንስ ኮመን እናደርገው ዝም ብለን ቢያንስ 1000 ብር እናደርገው ዝም ብለን በዛ ተመሳሳይ ስለሆነ ማለት ነው። ችግር የለውም። ለሁሉም 1000 ብር እናደርገው። ደን ግሮስ ሰለሪ ማለት የሶስቱ ድምር ማለት ነው። ቤዚክ ሰለሪ አለ ደሞዛችሁ ማለት ነው። ሆም አላዋንስ አለ እና ምንድነው ስሙ ይሄ ትራንስፖርት አላዋንስ ማለት ነው። ስለዚህ ግሮስ ሳለሪያችን ማለት አጠቃላይ ሰውዬ የሚከፈለው ነገር ማለት አላዋንሶቹ ፕላስ ቤዚክ ሳለሪ ተጨምሮ ሌላ ነገር ሊኖር ይችላል። ለምሳሌ እንደየ መስሪያ ቤቱ ባህሪ የሚጨመሩ ነገሮች ካሉ እዚህ ጋር እየጨመራችሁ ነው የምትሄዱት። ከዛ እነሱን አንድ ላይ ደምራችኋቸው ግሮስ ሳለሪ ብላችሁ ማሰብ ትችላላችሁ ማለት ነው። ስለዚህ ግሮስ ሳለሪውን ስንሰራ ለምሳሌ ምን ማድረግ እንችላለን? እዚህ ኤፍኤክስ ላይ እንግባ። ከዛ ሰምን እንምረጥ። ኦኬ እንበለው። እንደምረው እነዚህ ሶስቱን ነው። ኦኬ ስለዚህ በቃ ተመሳሳይ ነው። ብዙ እንትን የለውም። ስለዚህ ይሄ አሁን ግሮስ ሳላሪ ነው እያንዳንዱ ሰራተኛ የሚያገኘው ግሮስ ሳላሪ። ስለዚህ ይሄንን እዚህ ጋር ያስቀመጥነውን ኦልሬዲ በመንግስት የጸደቀውን ታክስ ሬት ነው ወደ ፎርሙላ የምንቀይረው ማለት ነው። እኛ ቅድም ልክ እዚህ ጋር እንደምታዩት ኢንካም ታክስ ማለት ግሮስ ሳላሪ ሲባዛ በታክስ ሬት ከዛ ማይነስ ዲዳክሽን ነው። እቺን ፎርሙላ እንይዝና ወደ ምን እንቀይራታለን? ወደ ፈንክሽን ማለት ነው። ስለዚህ አሁን ሲናሪዮ ነው ያለን። እንዲህ ቢሆን እንደዚህ ልክ እዚህ ከ0 እስከ 600 ቢሆን እንደዚህ ፐርሰንት አይደለ? ከ0 እስከ 0%፣ ከ0 እስከ 600 ብር ከሆነ 0%፣ ከዛ ከ600 እስከ 1650 ብር ከሆነ ደግሞ 10% እያለ በኮንዲሽን ስለሆነ እኚህ ወደ ፈንክሽን ስንቀይር እንዴት እንቀይራለን የሚለውን በቀላሉ ነው። እዚህ ኢንካም ታክስ የምትለው ዋጋ እንምጣ። እዚች ኤፍኤክስ የምትለው ዋጋ እቺን የተጫንኩትኝ እቺን ኤፍኤክስን ልካው
ስለዚህ ይሄ ይመጣልኛል። ከዚህ ውስጥ ኢፍ የምትለዋል እመርጣለሁ እንደምታዩት። ከዛ ኦኬ ልበለው ታይ ይመጣልኛል ማለት። እዚህ ጋር ኖርማሊ 3 ነገሮች አሉ። ከዚህ በፊት የሰራሁትን የኤክሴል ፉል ኮርስ ላይ ታችሁ ከሆነ ስለዚህ ስለ እነዚህ ነገሮች በደንብ ለማውራት ሞክሬያለሁ። ስለዚህ እዚህ ጋር ሎጂካል ቴስት አለ፣ ቫልዩ ትሩ እና ቫልዩ ፎልስ የሚባል ነገር አለ። ሎጂካል ቴስት ማለት ኮንዲሽኑን እናስቀምጥበት። ለምሳሌ ከ0 እስከ 600 ከሆነ 0 ነው፣ ከ650 እስከ 1650 ከሆነ 10% ነው የሚለው ነገር ሎጂካል ቴስት ነው። ሳለሪው እንዲህ ከሆነ እንደዚህ ይሆናል አይነት ነገር ማለት ነው። ያ ከሆነ እንደዚህ ታረቅ 10% ትቆርጣል። ለምሳሌ ሳለሪ ከ600 ከ0 እስከ 600 ከሆነ ስንት ብር ቀንስበት ይላል። ይሄን ያህል ብር ቀንስበት፣ 10% ቀንስበት አይነት ነገር ይመጣል ማለት ነው። እንደዚህ ያደርግን እናስገባለን። ስለዚህ የመጀመሪያው ከ600 በታች ነው አይደለም። ስለዚህ ከ600 በታች ከሆነ ምን ብለን እናስገባለን? እኛ የምንጠቀመው በዚህኛው ግሮስ ሳለሪያችንን ስለሆነ እቺን ትመርጣላችሁ። ግሮስ ሳለሪ ምን ከሆነ ግሬተር ዛን ሌስ ዛን ወይም ኢኳልስ ቱ 600 ከሆነ ይሄ እውነት ከሆነ ትላላችሁ። ይሄ እውነት ከሆነ 0 ምንም አይቀነስበት ማለት ነው። ከዛ ትመጡና እዚህ ጋር ትመጡና ከዛ ቫልዩ ፎልስ ደግሞ ይሄ እውነት ካልሆነ እዚህ ጋር ትመጣላችሁ። ጥግ ላይ እዚህ ጋር የምታዩት እቺ ምልክት አያችሁት? እቺ ኢፍ የምትለው እሷን ክሊክ ስናደርግ አዲስ ሎጂካል ቴስት ክሬት ያደርግልናል ማለት ነው። ስለዚህ ሁለተኛው ሲናሪዮ እናስገባለን ማለት ነው። እዚህ ጋር ያለን ነው እያስገባ የምንሄደው ክፍል አድርጋት እዚህ ጋር እንዲታየን። ሁለተኛው ደግሞ አሁንም ግሮስ ሳላሪ ምን ከሆነ ከ1600 በታች ከሆነ ነው አይደለ? ከ1600 በታች ከሆነ 1600 እና ከ1600 በታች ስለሆነ ከሆነ ስለዚህ ሌስ ዛን ኦር ኢኳል ቱ 1650 ከሆነ ይሄ እውነት ከሆነ እዚህ ጋር የተቀመጠው ነገር እንደዚህ እውነት ከሆነ ምን አድርግልኝ ነው የሚለው። ቅድም እዚች ጋር ያሳየኋችሁ እቺን ነው የምንጠቀመው። ግሮስ ሳላሪው ሲባዛ በታክስ ሬት ማይነስ ዲዳክሽኑ። ስለዚህ በቅንፍ ውስጥ እናርግና ግሮስ ሳላሪ ይሄ እውነት ከሆነ ላይኛው ማለት ነው። ግሮስ ሳላሪያችን ይሄ ነው ሲባዛ በታክስ ሬት። ታክስ ሬታችን 10% ነው አይደለ? ለዚህኛው 10% ነጥብ 1 ማለት ነው። 10% ወይም ደግሞ 0.1 ማለት ትችላላችሁ፣ ወር 10% መጠቀም ትችላላችሁ። 0.1 በ0.1 ይባዛና ቅንፉን ትዘጋላችሁ። መጀመሪያ እሱ እንዲሰራላችሁ ነው። ማይነስ 60 ብር ያው ዲዳክሽኗ ማለት እቺ ነች፣ እዚች ጋር ያለችው ማለት ነው። እቺ ነው የምትጠቀመው። መጨረሻ ላይ እሷ ትቀንሳለች። ከዛ ይሄ ፎልስ ከሆነስ ደግሞ ሶስተኛው ሲናሪዮ እቺን ደግሞ እናስገባለን ማለት እንደተለመደ ፍሬን መጣና ክሊክ እናደርጋለን። አሁን ፈጠን እያልኩ ላስገባ። ለዛን ኦር ኢኳል ቱ 3200 ከሆነ ይሄ ደግሞ ትሩ ከሆነ ልክ እንደቀደሙ በቅንፍ ውስጥ ግሮስ ሳላሪ ባዛ በስንት አሁን በ15% አይደል? ያው እዚህ በ15% ማለትም 0.15 ባዛ በ0.15 እናደርግና ዲዳክሽናችን ደግሞ ስንት ነው? 142.5 ያው እንቀጥላለን። ኢፍ ላይ እንመጣለን። አሁንም ግሮስ ሳላሪያችን ስንት ከሆነ አሁን ደግሞ ሌስ ዛን ኦር ኢኳል ቱ ይሄው 5250 ከሆነ ይሄ ትሩ ከሆነ ምን አድርግልኝ አልኩኝ? ይሄንን ግሮስ ሳላሪ ይባዛ በነጥብ 2 ወይም 0.2 እንደማለት ነው። ነጥብ 2 ብትሉ ይሰራል። 0.2 እና ባዛውና ዲዳክሽናችን ስንት ነው? 302.5 እንቀጥላለን። አራተኛችን ደግሞ እናስገባለን 7800 ማለት ነው። አሁንም እንደገና ግሮስ ሳላሪ ሌስ ዛን ኦር ኢኳል ቱ ስንት ከሆነ አሁን ደግሞ እንወስዳለን ማለት ነው። 7800 ከሆነ ይሄ ትሩ ከሆነ 25% ነው ታክስ ሬቱ።
ስለዚህ ምን እናደርጋለን? ተመሳሳይ ለፋችን እንከፍታለን። ግሮስ ሳለሪያችን እዚህ ነው ክሊክ ያደረኩትኝ ሲባዛ በ0.25 ወይም ደግሞ በ0.25 ለምዶብኝ 0.25 እናደርግና ዲዳክሽናችን አለ። ዲዳክሽናችን ስንት ነው? 565 ብር። እንቀጥላለን። ፎርስ ላይ ክሊክ እናደርጋለን። ኢፍ እንደገና አሁንም ግሮስ ሳለሪ ምን ከሆነ አሁን ደግሞ ሌዘን ኦር ኢኳል ቱ ስንት 10900 ብር በታች ከሆነ ደግሞ ተመሳሳይ ግሮስ ሳለሪያችን ግሮስ ሳለሪ ስንት ነው ሲባዛ በ30 አይደለ 30%። ስለዚህ ሲባዛ በ0.03 እናደርግና ዲዳክሽናችን ስንት ነው? 955 ብር። አንድ ይቀራል የመጨረሻ ይሄኛው እናስገባለን። የመጨረሻችንን ይሄኛው እንመጣና አሁን የመጨረሻው ለየት ይላል ከሌሎቹ ወደ ላይ ነው ግሬተር ዛን። ስለዚህ ምንድነው የምናደርገው? ግሮስ ሳለሪያችን ምን ከሆነ ከ10900 በላይ ከሆነ ኢንፊኒቲ ነው የትም ቢሆን ማለት ነው። በጣም ትልቅ ፐርሰንት ነው የሚቆረጠው። ይሄኛው ከግሬተር ዛን ኦር ኢኳል ሳይሆን ደግሞ አሁን ከ10900 በላይ ብቻ ነው። ከ10900 አንድ ብር ስለሚጀምር 10900 በላይ ከሆነ ኢኳል ሳይን ጊዜ አንጠቀም። በላይ ከሆነ ግሬተር ዛን እንደዛ ከሆነ ስንት ፐርሰንት የሚቆረጥበት? 35% የሚቆረጥበት። እንደ ሰራተኛ እኮ ታክስ የሚከፍል የለም። እውነት ኢማጂን 11,000 ብር ተከፍላችሁ 35% ሲቆረጥባችሁ ሮሮ ማን ሲባዛ በ35% ስለሆነ በ0.335 ታባዙታላችሁ። then ሙዝጋናችን ዲዳክሽናችን ስንት ነው? 1500። ስለዚህ ጨረስን። አሁን ፎልስ የለንም፣ በቃ አለቀ ማለት ነው። ስለዚህ ሁሉንም አስገብተን ጨርሰናል። ከዛ ኦኬ እንለዋለን ማለት ነው። አሁን እንደምታዩት የዚህ ሰውዬ ኢንካም ታክስ ተሰራ ማለት ነው። ሀብታሙ ዮሴፍ 14678 ብር ይከፍላል። ከዛ ደግሞ እንደዚህ ይሄ ደግሞ ሆም አላዋንሱ ነው። ይሄ ደግሞ አጠቃላይ 19337 ብር ያገኛል። ግን ኢንካም ታክሱ 5268 ብር ነው። ከዛ እቺን ለሁሉም እንዲመጣላችሁ ደብል ታብ ማድረግ ነው። እንደምታዩት ለሁሉም ሰራልን ማለት ነው። ከዛ ደግሞ ፔንሽን አለ። ፔንሽን 7% ነው። ስለዚህ የግሮስ ሳለሪያችሁ 7% ማለት ነው። ስለዚህ ምን ታደርጋላችሁ? እዚህ ጋር ተመጡና ልክ እንደቀድሙ ይሄ እንኳን ቀላል ነው። ኢኳል ሳይን ትጠቀማላችሁ። ግሮስ ሳለሪ ይባዛ ከቤዚክ ሳለሪ ብቻ ሊሰራ ይችላል፣ ችግር የለውም። ግን ማለት እንደየድርጅቱ ስለሚለያይ ነው ይሄን ያልኳችሁ። አለዋንሶቹ ላይ ገቡ ይችላሉ። የሚገቡ ከሆነ ግን ካልሆነ ግን ከቤዚክ ሳለሪያችሁ ላይ ብቻ መስራት ትችላላችሁ። ከዚህኛዋ ማለት ነው። እቺ ማለት ኔት ደሞዝ ደብዳቤያችሁ ላይ ምናምን ትጻፍላችሁ ማለት ነው ሳይጨመሩ። እሺ ከዛ ይሄንን በ0.7 እናባዛለን ማለት ነው። ሲባዛ በ0.07 7% ማለት ነው። ስለዚህ ይሄ ደግሞ ፔንሽን ነው ማለት ነው። ሌበር ዩኒየን የሚኖር ከሆነ ብዙ ጊዜ የማይጠፋ ነገር ነው። 0.1% ምናምን ትቀንሳለች ብዙ ጊዜ። የሰራተኛ ማህበር እንደዚህ የህዳሴ ግድብ የሆነ ነገር አይጠፋም፣ ብዙ ነገር እዚህ የሚጨምር አንዷን ላሳያችሁ። ስለዚህ 1% ነው ብለን ብናስብ ለምሳሌ ብዙ ጊዜ 1% ይኖራል። እቺ ከግሮስ ሳላሪያችሁ ላይ ወይም ደግሞ ከቤዚክ ሳላሪችን ሌላ ለየት አድርጌ ያሳያችሁ። ከቤዚክ ሳላሪ ቢሆን የሚቆረጠው ሌበር ዩኒየን ኖርማሊ ያው ለመንግስት የሚገባ ምናምን ሳይሆን በፍላጎት የሚሰራ ስራ ስለሆነ ከቤዚክ ሳላሪ ማድረግ ይቻላል። ፔንሽን ምናምን መንግስትም ያው ስለሚያስገድድ እና ኢንካም ታክስ ማለት ነው። ስለዚህ ሲባዛ በ0.01 1% 100 ምናምን ብር ይከፍላል ሰውዬ። እቺ ደብል ታፕ ያው ለሁሉም ይሰራልና ማለት ደብል ክሊክ ነው የምታደርጉት። ጠጋ አድርጋችሁ ደብል ክሊክ ማለት ነው። እዚች ጋር እቺ ማቺ ምልክት ጋር ደብል ክሊክ ነው የምናደርገው። ዝቅም ማድረግ ትችላላችሁ፣ ችግር የለውም። እቺ ማቺ ምልክት ስትመጣላችሁ ክሊክ አድርጋችሁ ዝቅ ብታደርጉት ተመሳሳይ ስራ ስለሆነ የሚሰራው። በደንብ ደግሞ ይሄን ቤዚክ ኦፕሬሽኑን ለመረዳት ኤክሴልን ቪዲዮን እዩት። እዚህ ሙሉ ኤክሴል ኮርስ አለ ለጀማሪ በተለይ እሱኛውን በደንብ ማየት ትችላላችሁ። እሱ በደንብ ቤዚክ ኤክሴል የሰራታችሁ ማታውቁ ከሆነ እሱ በጣም ይጠቅማችኋል። እሺ ሶ ኔት ሳላሪ እንስራ። አሁን እንግዲህ ዲዳክሽን ናቸው። ኢንካም ታክስ፣ ፔንሽን፣ ሌበር ዩኒየን እነዚህ ሶስቱ ዲዳክሽኖች ናቸው የሚቀነሱ ከዚህ ከግሮስ ሳላሪ ላይ የሚቀነሱ ማለት ናቸው። ስለዚህ ከፈለግን ለምሳሌ ቶታል ዲዳክሽንን እዚህ ጋር አንድ ሴል እዚህ ጋር ኢንሰርት አድርገን መስራት እንችላለን። እዚህ ጋር ቶታል ዲዳክሽን እንስራ። ቶታል ዲዳክሽናችን ብንሰራው ማለት እነዚህ ሶስቱ ድምር ማለት ነው።
ስለዚህ ለምሳሌ ይሄ ማለት ኤፍኤክስ ላይ እንግባና ለስራ እንዲያቀልን ነው ቶታል ዲዳክሽናችንን እንቀንስ። ኢንካም ታክስ ዲዳክሽን ነው ይሄም ዲዳክሽን ናቸው እነዚህ እንዳለ። ኦኬ ስለዚህ 6760 ምናምን ብር ይሄ ሰውዬ ይቀነስበታል ማለት ነው። ለሁሉም እንደዚህ አድርገን ደብል ታብ አድርገን እንስራው። እንደምታዩት ይሄ መጣ ማለት ነው። ስለዚህ ኔት ሳለሪ ስንሰራ ከቶታል ዲዳክሽናችን ከግሮስ ሳለሪ ላይ ቶታል ዲዳክሽናችን ነው የምንቀንሰው ማለት ነው። ስለዚህ ምን እናደርጋለን? ኢኳል ሳይን እንልና ግሮስ ሳለሪ ሲቀነስ ቶታል ዲዳክሽን እነዚህ እንዳለ ተደምረው እንደማለት ነው። ኢንተር እንበል። ይሄ ኔት ሳለሪ ነው 12569 ብር። 19000 ብር ደሞዝ ሆኖ ሰውዬው 12000 ብር ነው ይገባለት። ኢማጂን ደብልታ አለቀ። በዚህ ፎርም መስራት ትችላለች። ከዚህ በኋላ የፈለጋችሁ ሰው ሲጨምሩ ድራግ ማድረግ ብቻ ነው የሚጠበቅባችሁ እንጂ እንደ አዲስ መስራት አይጠበቅባችሁ ማለት ነው። ስለዚህ ለምሳሌ የሆነ ሰው እየተጨምሮ እዚህ ጋር 10180 ብር 10150 የሚባል ደሞዝ አለ በመንግስት። እሱ ቢሆን ብላችሁ ሁሉም እየሰራለት ሄዳላችሁ ኤቭሪቲንግ ማለት ነው። ይሄ በካልኩሌሽን ነው። እዚህ ጋር 1000 ብር እንጨምርለት ምክንያቱም የቤት አለው አንሳለው። አሁን አያችሁታ ሙሉ ሰራው ራሱ። ስለዚህ 9337 ብር ይደርሳል ማለት ነው። ኦኬ ስለዚህ ይሄን ይመስላል። በዚህ ፎርም እንግዲህ አድርጋችሁ መስራት ትችላላችሁ ማለት ነው። እንግዲህ ሆፕፉሊ የሆነ ነገር እንዲያዛችሁበት ተስፋ አድርጋለሁ። በብዙ ነገር ለማየት ሞክረናል። በድጋሚ ማስታወሳችሁ ነገር ሰብስክራይብ ማድረግ እንዳይረሳ፣ አዳዲስ ቪዲዮዎች እና ከስር ደግሞ ኮሜንት ላይ ሌላ እንዲሰራላችሁ የምትፈልጉትን ነገር ኮሜንት ማድረግ ይቻላል። ሰብስክራይብ ሼር አድርጉ። ይመቻችሁ።